እኔ ማታደርጊው ከሆነ ልውሰደው? ነይማ። ምን ልታሳይኝ ነው? አዲስ ነገር እንደሆነ የለው ባይኖረውም ከዚህ ጋር ሆነሽ ሰማያውንና ምድሩንም ማየት ትችያለሽ። እሱ በቂ አይደል? እሱማ እኔም ከላይ ወደ ታች ማየት ያስደስተኛል፣ ግን ጽዳት ላይ ያለሁ አይደለም። አሁን ይሄን ጨርሻለሁ። ሳሎን ውስጥ አየር እንዲገባ ላድርግ። ኡይ ቆይ ጠብቂኝ ልርዳሽ ማዬ። አባትሽ ውጪ ነው እንዴ ያለው? ደጁን እያጸዳ ነው። ወይ ከዛ ምሽቱን በሙሉ ጀርባዬን አመመኝ እያለ ይነጫነጫል። ምን ላደርግ ነው? አሁንስ በዛ። ምን ነው እናቴ? ስሚኝማ የኔ እናት፣ እውነት እነዚህ ሰዎች ነገ የማይመጡ ከሆነ ድጋሚ ቤቱን ከዚህ በላይ አላጸዳውም። እሺ? ያለ ረፍት በየቀኑ ይሄንን ባዶ ቤት እንዳጸዳው እኮ ነው ያለሁት። ካንሱን ከፈተናዋ በፊት ሽርሽር ሊወስዷት ፈልገው ነው በቃ። አረ ለምንድን ነው ወይዘሮ ሰኒም ሌላ ቦታ መሄድ ፈልጋ እንደሆነ ለእኔ ነገረችኝ። እና ምን አለበት? ይሄን ሁሉ አመት ሰርተዋል። ትንሽ ዘና ማለት ያስፈልጋቸዋል። ሁሉንም ላንቺ ማስረዳት አለባቸው? አረ እመቤቶችሽን ስናገርብሽማ ደስ አይልሽም። እነሱ የኔ እመቤቶች አይደሉም፣ ያንቺ ናቸው። እሺ በቃ እርሺው የኔ ቆንጆ፣ እንዲማ ይሰማሽ። እሺ የኔ ውድ ፈሪሃ እናቴ፣ ይኸውልሽ ታዩ ደግሞ ይሄን ሁሉ ነገር በማድረግ ምን ትጠቀሚያለሽ? ፈጣሪ ካለ ብዙ ነገር ታደርጊያለሽ። እሺ የኔ ቆንጆ፣ የኔ ውድ ልጅ። እማዬ እባክሽ አንቺ ተይ፣ እጅሽ በጣም እየተጎዳ ነው። ምን ማድረግ እችላለሁ የኔ ልጅ? ሁልጊዜ ውሃና ሳሙና ውስጥ እንደዋለ ነው። እስኪ ያሽችው እንዴት እንደሚያስጠላ። አንዴ ብቻ ዩኒቨርሲቲ ልግባ፣ የተለያየ ቅባቶች ነው መገዛልሽ። ውይ የኔ ቆንጆ፣ ስለ ራስሽ ብቻ ሳይሆን ስለኛም ታስቢያለሽ። ፈሪሃ፣ ጥበብና ውበት ከፈጣሪ የተሰጠን ስጦታ ነው ልጄ። አንቺ ደግሞ ሁለቱም ተሰጥቶሻል። ምንም የደሃ ልጅ ብትሆኝም ግን አንድ ቀን እንደ ንግስት ትኖሪያለሽ። እሺ? ውይ የኔ ቆንጆ፣ ላንቺ ሞትልሻለሁ። እሺ ልጄ? በእናቴ በይሄን እናስተካክልና ምግብ። ፈሪሃ ነይ፣ ራት ቀርቧል ውዴ። እሺ መጣው ማዬ። ኦማር አቁም ብያለሁ። ምንድነው? ጭቃ በጭቃ ሆነሃል እኮ። በልና ግባ፣ ናግባ። ወንድሜ ታለ ወንድም ውስጥ ነው ያለው። እንካ ይሄንን አድርግ፣ እንካ ሂድ፣ ግባ። 5-0 ግባ። አሁን ተቀመጥ። ቆይ እንዳትቀመጥ፣ መጀመሪያ ልብስን ቀይርና እጅህን ታጠብ። ሂድ እጅህን ታጠብ፣ ደግሞ በደንብ እጅህን ታጠብ። አመሰግናለሁ። መልካም ምግብ። ፈጣሪ ባርከ። አመሰግናለሁ። ግን መቼ ነው ለአንተም ፈጣሪ ጸሎትን ይቀበል የምንልህ? ከስራ በኋላ ትርፍ የሆነ ጊዜ ያለኝ አባዬ። አንተ ብቻ ነህ ሰራተኛ፣ እኛን ሳንሰራም። ስራችን ከባድ ነው እና ዛሬ በድካሞች ያለው። እባክህ ራስህ ላይ ችግር የምትፈጥረው የግድ በሳምንት 3 መስራት አለብህ እንዴ? ለምን ሲቆሽሽ ብቻ አታጸዳውም? እንደሱ አትበይ እመቤት፣ ስራዬ ነው። ወይ አንተ ደግሞ ስራ። እንዲሁ ስራህማ ሲቆሽሽ ማጽዳት ብቻ ነው። በየቀኑ ስላጸዳኸው አይበራ። በቃ ተይኝ። ግን ይኸውልሽ ከመተኛታችን በፊት ጀርባዬን በዘይት ታሽኛለሽ። እሺ ያሻሃለሁ። እሺ። ውይ ምህመት፣ እራት ለመብላት ከመቀመጥ በፊት እጅን መታጠብ አትችልም? አልቀረብሽም? ደስ አላለሽም? ቤት ፈሪያ፣ ይሄ ቆሻሻ የምትይው ለእኔ እንጀራዬ ነው። እሺ፣ የመኪና ዘይት እንዲሁም በቀላሉ የሚለቅ አይደለም። ሰማችኋት? አሁን ደግሞ አኗኗራችንን አልወደድም። አሁን እሱ ምን አመጣው እንዴ? እኔ እንደዚህ ያልኩህ ሙሉ ዳቦውን ስለነካው ነው እንጂ ምን አገባኝ። ቆሻሻው የምትበላው አንተ። ስሙልኝ፣ ስለ ቆሻሻ እያወራች ነው። ግን አውቀሽ ነው የምትናገረው? እስቲ ዝም በል በፈጠራቸው። አሁንማ መንታዎች ሳትሆኑ 2 የእንጀራ ልጆች ነው የምትመስሉት። ብለን ደግሞ እናንተ ስትጨቃጨቁ እንስማ። እኛም ባታከብረው እንኳን እባካችሁ ምግቡን ቢያንስ አክብሩት። መቼ ነው ባለቤቶች የሚመለሱት? እኔ ምን አውቃለሁ? የሚያደርጉት ነገር ምንም አልገባኝም። እመቤት ሰኒም ደውላ ነበር። ከመሬት ተነስታ ነገ እንመጣለን አለች። አይታወቅም፣ ሀሳቧን ልትቀይር ትችላለች። አይ ነገ በእርግጠኝነት ይመጣሉ። የፈተና ውጤት ይወጣል። ጥሩ ነው። አያችሁ፣ ስለ ሴትዮዋችን ልጅ ነው መጠየቅ ያለባቸው። ቤቱን ላለፉት 5 ዓመታት ቤቷ አድርገዋለች። ይህ ምንም ሊያስበላኝ አልቻለም። ሂጄ ቤተኛ ይሻለኛል። በሉ መልካም ምግብ። ተይ፣ እንደምትንከባከቢ አትሆኚ። ዩኒቨርሲቲ ከገባሽ ዞር ብለሽ እንኳን አታየንም። ወይኔ ምንድነው ይሄ ሁሉ ጩኸትና ጫጫታ? በፈጣሪ ምን አይነት ነገር ነው? በቃች ልጅ ሁሌ ሰው ትኩረት እንደፈለገች ነው አይደል? እያየሻት ነው። አየሻት? ዘመዶቿ ከሀገራቸው ቢመጡ ሁላ እንደዚህ እየሮጠሽ አትቀበላቸው። አንተ ደግሞ ሁሌ ሞሪህ ላይ ሀገራችን የሚለው ነገር አይጠፋም። መህመት ውዴ፣ ና ልጄ፣ ናና እርዳኝ። ካንሱ እንኳን ደህና መጣሽ። ምን ነው አዝነሻል? ባክሽ አባቴ እኮ እዛው አሜሪካ ቀረ እና ደግሞ እኔን ከዚች ጋር ወደዚህ ላከኝ። እሱ እዛ ጉዳይ አለው። እንኳን ደህና መጣሽ ወይዘሮ ሰኒ። ቆንጆ፣ ጉንፋን ስለያዘኝ ባትስሚኝ ይሻልሻል። እንኳን ደህና መጣሽ እመቤት። እንኳን ደህና መጣሽ። ሰላም እመቤት ሰኒም። ዛሬ እኔ 6 ቁጥር ውስጥ ነኝ እና የምትፈልጊው ነገር ካለ ጠይቂኝ። የምትፈልጊውን አድርጊ። ለእኔ ፈሪያ አለችልኝ። ፈሪሃ ስራ አላት።
የራሷ ስራ። እንዴ ፈሪያ ከኔ ጋር ነይ። አባቴ እኮ እዚህ የለም፣ ብቻዬን ሆናለሁ። እሺ በቃ እኔ አሁን ወደ ላይ ልሄድ፣ አንቺ እዚህ ትንሽ ቆይ፣ ከዛ ቶሎ ወደ ቤት ተመለሺ። እሺ እኔ ቆንጆ። ፈሪያ ይህንን ቀስ ብለሽ አስቀምጪው። የሚሰበር ዕቃ ስለሆነ ሰው እንዳይነካው አድርገሽ አስቀምጪ። ችን ሴትዮ እኮ ምንም አልቻልኳትም። በእኔ ምክንያት ወደዚህ ሀገር ስለተመለሰች በንዴት ልትሞት እኮ ነው ብታያት። እሷን ታያት በቃ። ስለ ነገ ስለ ዩኒቨርሲቲ አስቢ። እችን ቀን በጣም ስጠባበቃት ነበር። ለነገ እንደ ጓጓሽ ያስታውቃል። ምን ነው በእናትሽ ምርቃት አትተማመኝም ማለት ነው ፈሪያ? አይደለም፣ እኔ በራሴ ነው የምተማመነው ካንሱ። ዊኒ እንደሱ ማለት ፈልጌ አይደለም። ያላስጠኝ ከባድ ስለሚሆንብሽ ነው። ለምን ይመስልሻል እንጀራ እናቴ እኔ ላይ እንደዚህ ማውጣት የምትፈልገው? ለስኬቷ እኔ ነኝ እዚህ ያደረስኳት ለማለትና በአባቴ ትልቅ ቦታ ካንሱ ውዴ፣ ሻንጣውን አወጣሽ? ጥሩ። ስለዚህ አሮጌ ልብሶችን እናውጣቸው። የማትጠቀሚ ልብሶችን ሌላ ቦታ ማድረግ ትችያለሽ፣ ለአዲሱ ልብሶች ቦታ እንዲኖርሽ። እሺ፣ ከመሄድሽ በፊት መተሽ ብታግዢን ጥሩ ነው። ሻንጣ ብቻ ማስተካከል አልችልም። እሺ። ምን ሆናት? አይገርምሽም? እኔ እኮ ይሄን ሁሉ አልለብሰው። የሚያስቀው ነገር ደግሞ ማለብሰውን ልብስ ነው የምትገዛልኝ። ልታሳብደኝ እኮ ነው። ምን አይነት ሴትዮ ናት? ይህን ተመልከቹ። ፈሪያ፣ የምትፈልጊው ካለ መርጠሽ መውሰድ ትችያለሽ። ምረጭና ውሰጂ። አረ በር ሳታንኳኳ ዝም ብላ አትግባ እስቲ። ፍቃድ ያስፈልገኛል። ይሄ ምንድን ነው? የኔ ልብሶች ናቸው። እነዚህን የት ልለብሺ ነው? እሱን ስጠኝ። ካንሱ ነች ሰጠችኝ። ያንቺን ካንሱም አየናት። አንቺን እንደ ቆሸሸ ሰው መንካት አትፈልግም አይደል? ውጣ፣ ከዚህ ውጣ። አሁን ገባኝ። ይሄን ዩኒቨርሲቲ ልለብሽ ነው አይደለ? እና እንደነሱ ነው የምትሆኘው? ዩኒቨርሲቲ በመግባቴ በጣም እንደተናደርክ ለምን በግልጽ አትናገርም? አንተ አንደኛ ደረጃ ሁሉ አልጨረስክም፣ ግን እኔ ስለተማርኩኝ መጥፎ ነኝ አይደለ? ልጅቷ የገባቸው አባቷ ሀብታም ስለሆነ ነው። አንቺ ምን ልትሆኚ ነው? አቃጥለዋለሁ። አምጣው፣ የኔ ነው፣ ልቀቀው። ዝም በይ። ያንቺ ነው? እንደዚህ አይነት ልብስ ለብሰሽ ታውቂያለሽ? ፊትሽ ያለው መስታወት ራሱ አንቺ አይደለም። ዞር በይ፣ ከፊቴ ዞር በይልኝ። ልቀቀው፣ የኔ ነው። ምንድን ነው? ድምጻችሁ ከውጭ ይሰማል። መህመት፣ ልጅሽን ተመልከቻት። የእነሱ አሮጌ ልብስ ተቀብላ መታለቻለች እማዬ። እና ምን ይሁን መህመት? ምን አለበት ልጄ? ካንሱ ነች የሰጠቻት። ደግሞም ተመልከት፣ ሁሉም አዳዲስ ናቸው። እና ትጣላቸው እንዴ? እንዴት ይጣላሉ? ግን ፈሪያ ትለብሳቸዋለች። ከቆሻሻ እንዳወጣቻቸው አሻንጉሊት እንድትመስል ነው የምትፈልገው። መህመት፣ አይዞሽ የኔ ልጅ፣ የኔ ቆንጆ፣ እሱን ታዩ እሺ። ወንዶች ሁሌም እንደዚህ ናቸው። የእኛ ፍላጎት መቼም ቢሆን አይገባቸውም፣ የራሳቸውም አይገባቸውም። ዝም በዩ። ቆንጆ ነው አይደል? በጣም ለስላሳ ነው። እኔ እናትሽም ሆንኩ አያትሽ እንደዚህ አይነት ልብስ መቼም ቢሆን አይተናነቅም። ድሮ ልጅ እያለሁ ከነሱ ልብስ ማግኘት በጣም ቀላል ነበር። አሁን ግን ሳድግ በጣም ከባድ ሆነ። እኛም አንድ ቀን ሰጪዎች የምንሆንበት ጊዜ ይመጣል። እሺ በቃ ውዴ፣ አታልቅሽ የኔ ልጅ። በቃሽ በይ ልጄ፣ አባትሽ አሁን ይመጣል። ተዘጋጅ እሺ። ልብሶቹን ደግሞ ደህና ቦታ አስቀምጫቸው እሺ። እንዲህ ወደዚህ እንነጋገር። ምን ልትይ ነው እማዬ? ምንድን ነው? እዚህ ቤት ከፈሪያ ውጭ የማንንም ጭቅጫቅ የሚያመጣ ሰው አለ? ልጄ፣ እኔ የሰው ልብስ ስትለብስ ሳያት ደስ የሚለኝ ይመስልሃል እንዴ? እህትስ የምትፈልግ ይመስልሃል? እኛ ከዚህ ቤትና ከአንተ ጋራጅ ውጭ ምንም የምናውቀው ህይወት የለም። ግን ፈሪሃ እንደሱ አይደለችም። ለዛ ነው እንደዚህ መሆን ያለብን። ህይወት? የምን ህይወት እማዬ? ፈሪያ ምን ይጠቅማታል? እኛን ምን ይጠቅመናል እማዬ? ምንም አትፈሪም እንዴ? መህመት፣ ስለ ፍላጎቷ ብዙ አትጨነቅ። ይኸውልህ አንተም ሆንክ እህትህ ምንም አትጨነቁ። መጨነቅ ያለብህ ፍላጎትን ማሟላት ሲያቅትህ ነው። ወደኩ። ውይ የኔ ልጅ፣ ውይ ልጄ፣ ቆይ ውይ ሁሌ አንዱ ሲበቃ ደግሞ ሌላው ይቀጥላል። እቺ ልጅ ሙሉምሽ ዝም ብላ ነው የተቀመጠችው። አንድ ነገር ሆናለች። ሳራ ጓጉቷ ነው፣ ውጤቷን ለማወቅ በጣም ጓጉታለች። ለዛ ነው። አይ አይደለም፣ ከመህመት ጋር ተጣልተው ነው የሚሆነው። ታዲያ ምን ችግር አለው? እህትና ወንድም ናቸው፣ ይጣላሉ፣ ግን በመጨረሻ ይታረቃሉ። ሪዛ ተዋቸው እባክህ። ይህ ዩኒቨርሲቲ የተባለ ነገር ገና ሳይጀመር ሰላማችንን እየበጠበጠ ነው። አዎ የቤቱ ታላቅ ወንድ ልጅ ራሱ አንደኛ ደረጃ አልጨረሰም፣ ግን ሴቷ ዩኒቨርሲቲ ልትገባ ነው እና እንደዚህ ነው የሚሆነው። እና አሁን ምን ለማለት ፈልገህ ነው? ወንዱን ላለማስከፋት ብላ እሷ ኮሌጅ መግባት የለባትም? ግን እኮ በቂ የሆነ ትምህርት ተምራለች። ዩኒቨርሲቲ ባትገባ ብዙ አንከፋም፣ እርግጠኛ ነኝ። ከዛ በኋላ ለእሷ የሚሆናትን ታገኛለች። ቆይ እሱ ጋር ቁማቶ ሪዛ፣ እኔ እቺ ውብ ልጄን አውጥቼ አልጥላትም። እናም ልጄ ዩኒቨርሲቲ ደግሞ ትገባለች። የምትፈልገው ወንድ ካለ ደግሞ እዛው ታገኛለች። እኔ መች እንደሱ ወጣኝ? የምን አውጥቶ መጣን የምታወሪው? ደግሞ መጣፍ አንተ ሆነ ወጥተሽ ልጥያትሽም ጥሩም ሆነ መጥፎ ሆነ። ቆይማ ስሚኝ፣ ይህንን እድል ስታገኝ ስንት ዓመትሽ ነበር? ታስታውሻለሽ? ዛራ፣ ቀብራራዋ ዛራ። ቤተሰቦችሽ አይ ገና ልጅ ነሽ ቢሉሽ ኑሮ ምን ይፈጠር ነበር? ይኸውልህ የኛ መንገድ በተራራና በድንጋይ የተከበበ ነበር። የእሷ መንገድ ግን የተለየ ነው።
ሪዛ መስኮቱ ጋር ሄደህ ውጭውን ተመልከት እስቲ። የኛ አይነት መንገድ ይመስልሃል? ለማንኛውም አትበሳጭ። እኔ ዩኒቨርሲቲ አትሂድ አልወጣኝም። እጣ ፋንታዋ ይወስናል ነው ያልኩት። ብትገባ ራሱ መጥፎ ሊሆን አይችልም፣ ባትገባም እንደዛው። አሁንማ በትክክል ማሰብ አልቻልኩም ዛሃራ። ለማንኛውም ጥሩውን ነገር ብቻ እንመኝ። ፈሪሃ ነይ፣ ተነስቻለሁ። አሁኑኑ መጣሁ። እሺ እኔ ወድ ሂጂልኝ። መልካም እድል ይቅናሽ የኔ ልጅ። መልካሙን ሁሉ እመኝልሻለሁ። ፈሪያ ፈጣሪ ላንቺ ያለው ነገር አይቀርም። እሺ የኔ ውድ ልጅ። እሺ ፈጣሪ ሆይ እባክህን እርዳት። እና አሁን እውነታውን የምንሰማበት ጊዜ ነው ወይዘሮ ዛሃራ? እንሰማለን። ቆይ አንድ ነገር ማድረግ አለብኝ። አዎ መጣሁ። ፈጣሪ ሆይ በጣም ፈርቻለሁ። ሴትዮዋ እስካሁን ድረስ ከልጇ ጋር ተኝታለች። ቀስ በይ። ውይ እስካሁን አልደወለም። ማን? አባቴ። በእኛ ሰዓት ተነስቼ ደውልልሻለሁ ብሎኝ ነበር። ጠብቄ ይደውልልሻል። ማለቴ በጣም ይተማመንብሻል። ሊደውልሽ የተነሳ ነው የሚሆነው። ለነገሩ ለዚህ በደንብ አስከፍለው ነበር፣ ግን እሱም ወይዘሮ ሰኔ ምድሉን ከሰጠችኝ ነው። ታውቂያለሽ፣ ሁሌ የእሷ ስራ እንደሆነ ለማሳየት ብላ የመማሪያውን መርጣ አሉ የተባሉ አስተማሪዎች ትቀጥርልኛለች። የእኔ ስኬት የእሷ ፊርማ ነው የሚሆነው። በያውን እንየው። ከእኔ በላይ አንቺ ዋግቶሻል። ቆይ መጀመሪያ እንችለው። እኔ አላምንም ውዴ፣ እንኳን ደስ አለሽ። ካንሱ የትኛው ዩኒቨርሲቲ ደረሰሽ? የፈሪያ ነው። ውጤቷ በጣም ቆንጆ ነው። በጣም ጎበዝ። እና አንቺ የራስሽን ውጤት አታይም ካንሱ? እኔ አልገባሁም፣ መግባት አልቻልኩም። ፈሪያ በቃ አንቺ ሄደሽ ደስታሽን ለወላጆችሽ ንገሪያቸው። እሺ በድጋሚ እንኳን ደስ አለሽ። አንቺን አላምንሽም፣ ላምንሽ አልችልም። የጽዳቷ ልጅ እንኳን አልፋ ገባች። ያ ሁሉ አስጠኚ፣ ያ ሁሉ ገንዘብ፣ ያ ሁሉ ወጥቶብሽ ምንድን ነው ያደረግሽው? ካንሱ ከጽዳት ሰራተኛ እኩል እንኳን መውጣት አቃተሽ አይደል? ከሷ ጋር እንኳን መወዳደር አቃተሽ አይደል? ሰራተኛ ልጅ እንኳን መወዳደር አቃተሽ አይደል? ከሷ ጋር እንኳን መወዳደር ያቅትሻል። ዛሃራ ሂጂና እያት፣ ራሷ እንዳትጎዳ። እኔ ጽዳት ልጅ አይደል? ይኸው መጣልሽ። በአሁኑማ እንዲያኛ አደርገዋለሁ። ታያለሽ ኢፔክ። እንዴት ነው እንደሱ የምታደርጊው? ታያለሽ። በጣም ይቅርታ፣ በጣም ይቅርታ። እንደሱ ለማድረግ ፈልጌ አልነበረም። ይቅርታ። በነገራችን ላይ ኤስራ እባላለሁ። ችግር የለውም። ኢፔክ እባክሽ ልትተይኝ ትችያለሽ? ምንድን ነው? ለምንድን ነው የምትስቂው? ይሄ ምን አይነት ትምህርት ቤት ነው? ምን ነው? ማን እንደሆነ አላውቅም፣ ግን እቺ ልጅ እዛ ጋር ያለውን ልጅ ለመተዋወቅ ፈልጋ ቡናውን አውቃ ደፋችበት። ከዛ እጇን ዘርግታ ስሟን ነገረችው፣ ግን አልተሳካላትም። ዝም ብሏት ሄደ። እንግዲህ ያቺ ልጅ እድሏን አበላሸች። ያ ኢሚር ሳራፎግሉ ነው። የትምህርት ቤቱ በጣም ታዋቂ ልጅ ነው። ከዚህ ትምህርት ቤት ተማሪዎች ጋር አይሆንም፣ ከሞዴሎች ከተዋናዮች ጋር ነው የሚሆነው። አባቱ የኢስታንቡል የምሽት ህይወት አድማቂ ሰው ነው። የምሽት ታላቁ ልዑል ነው የሚሉት። ከሸሚዞቹ በላይ ሴቶች ይቀያይራል። ከምነግርሽ በላይ በጣም ብዙ ሴቶች ነው የሚያወጣው። ይህማ ከጎኑ ያለችዋ ሴት ሃንዴ ትባላለች። ቤተሰቦቿ ድርጅታቸውን ለአሜሪካ ዜጎች ስጠዋል። ከጎኗ ያለው ደግሞ ኮራይ ይባላል። አባቱ የፓርላማ አባልና ሪል ስቴት አለው። ግን ልጁ በዚህ ቁንጅናው እንዳያታልልሽ። እንደዚህ አይነት ወንዶች አያስደስቱሽም፣ ያስለቅሱሻል እንጂ። ባጭሩ እነሱ ባለጠጎች ናቸው። ማለትም ሀብታም ስለሆንሽ ብቻ ከእነሱ ጋር መሆን አትችይም። የቤተሰብሽን ሀብት ሳይቆጥሩ ሰላሙን ላይሉሽም። አንተ ልጅ ስለ ትናንትናው ምሽት እርሳው እንጂ ዛሬ ሴት ነው የምናሳልፈው። ኤሚር ጋር እንሄዳለን። ሌላ ምን ማድረግ እንችላለን? አይ እኔ ሄጄ እተኛለሁ። እናንተ የፈለጋችሁ ኧረ እባክህ ኤሚር ከሌለ እንዴት ነው ምሽታችን ላይ መር የሚችለው? ምሽቱ ሩብ ያቀልዱበት እንጂ ሌሊት ሙሉ ሲሰራ ነበር ያመሸው። እና ዛሬ ማታ ካንተ ጋር እንዴት ነው ልንሆን የምንችለው? አንተ አታለቃክስ። ለጥበቃዎቹ ነግራቸውና ቀስ ብሎ ያስገባቸዋል። በቃ እኔ ሌሊት ካለበለዚያ እዚሁ መተኛቴ ነው። መኪናን የማይሆን ቦታ ነው ያቆምኩት። ሰማኝ ወንድሜ፣ ከደከመ ላደርስ እችላለሁ። እንዳትጋጭ ደግሞ። አትለኝም፣ ወረኛ ነገር ነው። መጠጣት አልነበረብም።
አዳምጠኝ። ትናንትና ማታ እንዴት ነበር? አሚር ደህና ነበር? ልጅቷ ማነች? እናውቃታለን? ስሚኝ የኔ ውድ፣ መልካም ቀን። እሱን እሺ በቃ። ኮራይ አንዴ እኔ አያገባኝም። አይ የኔ ውድ፣ አይ ፈሪሃ፣ ኡፍ አንቺ ልጅ። ካንሱ ውዴ እባክሽ ተነሽ እንጂ ለፔሊ መጥፎ ምሳሌ አትሁኝ እንጂ ባክሽን። አይ ልጅቷ እንድትሄድ ማድረግ አልቻለችም። ለዛ ነው የተናደደችው። ሄሎ። ወይ ፈሪሃ። አቤት እማዬ። ስልክሽን ለምን አላነሳሽም? ከክፍል አሁን እየወጣው ነው። ሴትም እንዳትኖሪ። እሺ ወደ ቤት እየመጣው ነው። መጣው። ደህና ነሽ? በጣም ይቅርታ፣ እንዴት እንደተፈጠረ አላውቅም። ተሰብሯል። ውይ እውነት በጣም ይቅርታ። ችግር የለውም። እስኪ ዶክተር ጋር ልውሰድሽ? አይ አመሰግናለሁ፣ ደህና ነኝ። እሺ በቃ የሰበርኩትን ስልክ ልግዛልሽ? አይ ዝም ብዬ ነው ይህንን ስልክ ያዝኩት። ዋናው ስልክ የተሰራልኝ ነው። አመሰግናለሁ። ስለዚህ ልክፈልሽ? ለምንድን ነው ገንዘብ የምትሰጠኝ? ክፈለኝ አልኩ። ስልክሽን ስለሰበርኩብሽ ልክፈልሽ ብዬ ነው። አያስፈልግም። ግን አንድ ነገር ማድረግ አለብኝ። ለእኔ አንድ ነገር ማድረግ ከፈለግ ካሁን በኋላ መኪና አትንዳ። ይኸው አመሰግናለሁ። የተባረከ ይሆንልሽ። ጥሩ ትምህርት ቤቶችና አሉ የተባሉ አስጠኞች አግኝቻለሁ። ልክ እንደ ራሴ ልጅ አድርጌ ነው የማያት። አባቷም ለእኔ ነው ኃላፊነቱን የሰጠኝ። አሁን አልዱን እንዲያዝን አድርጌዋለሁ። የእኔ ጭንቀት የወደፊት ህይወቷ ነው። ወጥታ ከሰዎች ጋር ትቀላቀል ነበር። ሁሌም ከአባቷ ስራ አጠፋም። ለራሷ አዲስ ህይወት መጀመር ነበረባት። ግን አሁን ማን አሸነፈ? ድሮም የአባቷ ልጅ አይደለች? ፈሪያ እኮ ልጁን ለመደችው። ዛራ ምንም አትልም። አመሰግናለሁ። ብታያት የመጽሐፎቿ ብዛት። እሱንም እስከ ጧት ቁጭ ብላ ታነባለች። ማንሳቱን ላልቻልኩም። ብታይ ደስ ይላል። እንደሱ እንደምቀጥል ተስፋ አደርጋለሁ። ከቤተሰባችን ነው። አንድ ነገር ከጀመርሽ ሁሌም ይቀጥላል። ወደ ሊትለር አድርሰኝ። እሺ እመቤት። እዚህ ጋር ታቆምልኛለህ? ሂትለር ብለሽኛል ነበር እንዴ? እዚህ ጋር መውረድ እፈልጋለሁ። ይቅርታ። ይህማ ሞቷል፣ አይሰራም። አዎ ሞቷል ወንድሜ። ስለዚህ እንጸልይለት። እንዴት ነው እንደዚህ ሊሆን የቻለው? ይኸውልህ በበር መትቼው መሬት ላይ ወደቀ። እንኪ ይህንን ቁስልሽ ላይ አድርጊው። በፈጠረሽ እሱን ዞር አድርጊው። ጥሬ ስጋ እኮ ነው፣ ያደንልሻል። እንኪ ይህንን ውሰጂው፣ ለጊዜው ያገለግልሻል። እኔ ይህንን ነገ ወስጄ አሳየዋለሁ። አንድ ነገር ሊያደርጉ ይችላሉ። ውሰጂው። አባዬ ይህንን መጠቀም አልችልም፣ በጣም አርጅቷል እኮ። ሞቷል እኮ። ምንድን ነው የምትሉት? ይሄ ስልክ አይደል እንዴ? እንደ ማንኛውም ስልክ ስራውን ይሰራል። ግን አባዬ ልጄ ሀብታም ትምህርት ቤት ነው የምትማረው። ካሜራ ያለውና ታች ስክሪን መሆን አለበት፣ ካለበለዚያ ትወረዳለች። እኔ ካሜራ ያለውና ታች ስክሪን የሆነ ስልክ አላውቅም። ፊልም ልትቀርጹበት ነው? ካወራህበት በቂ ነው የሚሆነው። ምን ነካችሁ? አንተ ልጅ በቃ አፍህን መዝጋት አትችልም አይደል? እሳት ላይ ጋዝ ማርከፍከፍ ይሻላል። ባለፈው ዓመት ካሜራ ያለው ስልክ ለመግዛት 3 ወር ሙሉ ምግብ እንዳልቀመስክ ረስተኸው ነው እንዴ? ክፍታፍ። ያ ምን እያደረግሽ ነው? እያጠናሁኝ ነው እማዬ። ተይ እንጂ ልጄ፣ ፊትሽን አትጣይው እባክሽ። አባትሽ ምን ማድረግ ይችላል? ሙሉ ቀን ስላንቺን የሚጨነቀውና የሚደውልልሻል። ይኸውልሽ ለጓደኞችሽ ለማሳየት ካፈርሽ ስልክሽን አታንሹ። በቃ ችግር የለውም። እሺ እኔ ቆንጆ። ቆይ ለምን አፍራለሁ እማዬ? ባይኖረኝም ምንም አልሆንም። እሺ በቃ አትዘኝ። ለልብስ ማጠቢያው ከከፈልን በኋላ ድንገት የምትፈልጊውን ስልክ ልንገዛልሽ እንችላለን። እሺ አያስፈልግም። ፈሪሃ ስሚ፣ ወይዘሮ ሰኒም አሁንም እንደተናደደች ነው። ብታያት ቀኑን በሙሉ ስለ ካንሱ የወደፊት ህይወት እንደተጨነቀች ስታወራና እንደ ራሷ ልጅ እንደምታያት ስትቀባጠር ነበር። እኛ እውነታውን የማናውቅ ይመስል ዝም በያት ባክሽ። ወደ ሌላ ቦታ መላክ ስላልቻለች ነው ሲመስለኝ። አቶ ሀልዱን በልጁ ጉዳይ ላይ ሲነምን ኃላፊነቱን ሊጠይቃት አልቻለም። አሁንም እንደተናደደች ነው እና ስላንቺ ስትጠይቅ ደግሞ እንዴት እንደምታስመስል ቅናተኛ። ግን እኔ ባንቺ በጣም ኮርቼብሻለሁ። እሺ እኔ ልጅ እጅግ በጣም። ፈሪሃ ትምህርቱን ወደዋለች። እስከ ጧት ድረስ መጽሐፏን ደርድራ ታጠናለች አልኳት። ለራሷ እንኳን ሰዓት የላትም አልኳት። እማዬ እያጠናው እኮ ነው፣ አይታይሽም እንዴ? ለካ ካንቺም ጋር ማውራት አልችልም። እንኬ የላራን መጽሔት ገዝቼ ልሻለሁ። ምናልባት ጥሩ ስሜት ውስጥ ይከትሻል።